ናመስግነው እግዚአብሔርን ከፍ ላድርገው ሕይወት የሆነኝ ይሰማኛል። ያሁን ስሜቱ አለ። ያው ባንዴ መቼም ሰው አይድንም፣ ባንዴ አይደለም የሚሆነው። ያው ቀስ በቀስ እግዚአብሔር ይመስገን አሁን ትንሽ ደህና ነኝ። አይከፋም። መድኃኒቱን ያው እየወሰድኩ ነው። ተስጠኝ መሰረት እየወሰድኩኝ ነው። እግዚአብሔር እንግዲህ ምሕረቱን መጨረሻውን ያሳምርልኝ ነው ማለት። እዚህ በላይ እንግዲህ ክርስቶስ እሱ መድኃኒዓለም እኔ ምንም አልልም። ባይኑ ማበዛው እኔ ሰላም እንዴት ናችሁ? የተወደዳችሁ ውድ ቤተሰቦቼ ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ክብሩ ይስፋ፣ ፈጣሪ ይመስገን በጣም ደህና ነኝ። ከሀገር ውጪም ከሀገር ውስጥም ያላችሁ ሁሉ ሰላም፣ ሁሉ አማን፣ እግዚአብሔር ይመስገን እኔ ደህና ነኝ። እና ቤተሰብ ብዙዎቻችሁ የተጨናነቃችሁ ነበረ፣ በጣም ከፍቷችሁ ነበረ፣ ደውላችሁም እየጠየቃችሁ ነበረና በመጨረሻም ያው እናቴ አዲስ አበባ ሄዳ ነበረ። ወደ እናንተም አላመጣውም። አዲስ አበባ እናቴ ሄዳለች ብዬ ቪዲዮም አልሰራውላችሁም። ምክንያቱም ድጋሚ ማጨናነቅ ነውና እናንተን አልፈለኩም። እንግዲህ ብዙዎቻችሁ አይታችኋል ብዬ አስባለሁ። ኤሉም ቲክቶክ ላይ ፖስት አድርገዋለች። ብዙዎቻችሁ እንዳያችሁም ተስፋ አድርጋለሁ። እና እንግዲህ እናቴ አዲስ አበባ ሄዳ ያው በመድኃኒት እንደሚሻላት ብዙዎቻችሁ ሰምታችኋል። ቲክቶክ ላይም ኤሉ ላይ በመድኃኒት እንደሚሻላት ሰምተናልና በጣም ደስ ብሎኛል። ምክንያቱም በጣም የሚያሰጋ ነገር ነበረ። ከዛ ሞመንት በፊት እናቴ ወድቃ ነበረና ትንሽ ተጎድታለች እና ዶክተሮቹ ደግሞ በመድኃኒት ትሻያለች ስላሉ በጣም ደስ ብሎኛል። ኦፕራሲዮን እንዳትደረግ በጣም ፈርቼ ነበረ። እግዚአብሔር ይመስገን እናቴ ደህና ናት እና ከቤት ከወጣች ከሄደች 4-5 ቀን ሆኖናል። እንግዲህ በጣም የተጨናነቅን ነበረ። እንደኛ ሆናችሁ እንደ ቤተሰብ ሆናችሁ የተጨናነቃችሁ የነበራችሁት በጣም እናመሰግናለን። የምር በጣም ነው ያሳዘናችሁንም እናንተም ያለቀሳችሁ ጭራሽ የምር እኔ ምን አይነት ቤተሰብ እንዳለን ግራ እስከሚገባኝ ድረስ ነው። ይሄ ሁላ ሰው እንደሚወደን ይሄ ሁላ ሰው ከጎናችን እንዳለ አላቅም፣ እንደዚህ ተብዬም አላቅምና እናቴ እንደዛ ስትሆን ብዙዎቻችሁ ተጨናንቃችሁ ደውላችሁ ዩቲዩበሮችም አላችሁና በጣም ሁላችሁም እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እናቴ ደህና ናት፣ ተሽሏታል። እንግዲህ አትከፋም። ያው በአካል ደግሞ ሳያት በደንብ እነግራችኋለሁ። እሷም ደግሞ የምታወራው ነገር ካለ ታወራለች። ያው እኔ ላይ አዝናለች። ማዘር ስትሄድ አዝናብኝ ነው ሄደችውና ስሸኛት እንኳን በጣም ተናዳብኝ ነው። ያው እናት ናት። እንግዲህ አጥፍቻለሁ። እንግዲህ ያደረኩት ነገር በጣም እናንተንም አስከፍቻችኋለሁ። ቤቲ ጋር ያ ሞመንቱን በፈጠሩ ብዙዎቻችሁ ደንግጣችኋል። ምንም ነገር እናንተ መደበቅ አልፈልግም። ቤተሰብ ስላችሁ ያ ሞመንት የተፈጠረው በቃ ኢሞሽናል ስለሆነ ነው። ሁለታችንም ስሜታዊ ሆነን ነው እንጂ አይፈጠርም ነበር። ግን እሷ እርግዝናው ያለችው ነገር አላሳመነኝም። ገባችሁ? ምንም አላሳመነኝም። ውሸቷን ነው። ምክንያቱም በጥንቃቄ ነው። ይሄንን ስላችሁ ልትገረሙ ትችላላችሁ። ግን ሁሉም ነገር በጥንቃቄ ነውና እያስመሰለች እየዋሸች ነውና እናቴ ደግሞ ደንግጣ ያኔ እንኳን አይታችኋልና ፕሮግራሙ እንኳን ተበላሽቷል ቤት የተዘጋጀውና እናቴ በዛ ኬስ በጣም እኔ ላይ ያዝናለች። እስቲል ስልክ አታወራኝ። ገባችሁ? ሄሉ ደውላ ነው በዚህ ሰዓት ነው የምትሄደው ምናም ሰዓቱንም ሄሉ ናት የነገረችኝና እሷ እንደነገረችኝ የፈጠነ እዚህ ኤርፖርት ቀድሜ መጥቼ የጠበቅኳት ነውና አታውቅም እኔ እዚህ እንዳለውምና ያው እንዴትም አድርጌ ያው ሰውም ስላለ እናቴ ብዙ ጊዜ እንትን ትላለች። ሰው ሲኖር ምናምን ማስቀየም አትፈልግምና ሰው አለ እዚህ ብዙ ሰዎችም ስላሉ ያው በእነሱ መካከል አታስቀይመኝም ብዬ ተስፋ አድርጋለሁ። እንግዲህ ቤት ከገባው በኋላ ትንሽ ልትቆጣኝ ትችላለች። በጣም አዝናለች፣ በጣም ተከፍታለች እናቴና እናቴ በጣም ይቅርታ፣ እናንተም ቤተሰብ በጣም ይቅርታ። እንደዚህ አይነት ነገር ሚዲያ ላይ መውጣቱ በጣም እኔም ደብሮኛል፣ በጣም ከፍቶኛልና በጣም ይቅርታ። አባቴም እንደዛው አዝኖብኛል። ቤተሰቦቼ ሙሉ አጠቃላይ ነው ያዘኑብኝና ያ የተረዱኝ ሰዎች አሉ። በጣም አመሰግናለሁ። ብዙዎቻችሁ የተረዳችሁኝ በጣም ከልብ አመሰግናለሁ። ይሄ ሁላ ነገር የምታደርገው ከቤተሰብ ጋር ለኔ ለማለያየት ነውና ባጭሩ ይሄ ነው። እኔን ከቤተሰብ ጋር ለማለያየት ነው ይሄን ሁላ ድራማ የምትሰራው። እናቴ እንድታዝንብኝ ያደረገች አዘነችብኝ እናቴ። አባቴ ማዝኖብኛል።
ወንድሜም እህቴም ግን ይረዱኛል ቤተሰቦቼ ናቸው እናቴም ደግሞ ትረዳኛለች አይ ኖ ያጠፋሁት ነገር ከባድ ሊሆን ይችላል ደግሞ እናቴን በምንም መንገድ ያንን ነገር ለመካስ እሞክራለሁ የተቻለኝ ነገር እሞክራለሁ ቤተሰብ እና እናቴ አሁን እየደረሰች ነውና ያለነው አርባ ምንጭ ኤርፖርት ነን እንግዲህ አሁን ገብተን እናቴን እየጠበቅን ነው ስትመጣ እንግዲህ ሄደን ምንቀበል ይሆናል እንግዲህ ሰዓቱም ደርሷል አንድ ከ10 ከ20 ደቂቃ በኋላ ታርፋለች እዚህ ትወርዳለችና ያለውን ነገር ተከታተሉ ቤተም ፋዘር ልጆችም አሉ ሁሉም እየጠበቁ ነውና እስቲ ፋዘርን በጣም ናፍቀዋለች ባለቤቴ እያለ ነበርና እስቲ ማዘር ጋርም ሲገናኙ ያለውን ነገር ተከታተሉ ከዚህም በኋላ እናቴንም ወደ እናንተ ለማምጣት እሞክራለሁ በጣም ነው መወዳችሁ ይሄን ቪዲዮ ስታዩ ላይክ ሼር ሰብስክራይብ አድርጉ ቤተሰብ ከልብ አመሰግናለሁ ሁሉም ነገር ደግሞ ለማስተካከል በራሴ አቅም እንዴትም እሞክራለሁ ሁሉም ነገር እንዲስተካከል ሁሉም ነገር የኔ ጥፋት ነው ስቲል ከመጀመሪያውም ጀምሮ ያጠፋሁት እኔ ነኝ ሚዲያ ላይ እንደዚህ አይነት ነገር ማውጣት የኔ ጥፋት ነው በጣም ይቅርታ ብዙዎቻችሁም ደግሞ የተጨናነቃችሁ ነበር ያለቀሳችሁ የደወላችሁም አላችሁና በጣም እናመሰግናለን ግን እንደዚህ አይነት ነገር ሚዲያ ላይ ከዚህም በኋላ አላወጣም በጣም ይቅርታ ያ እንደዚህ አይነት ነገርም አውጥቼም አላቅም አውጥተንም አናቅምኛ ቤተሰብና ያ ሞመንት ሲፈጠር በቃ እጃችን ላይ ነበረ ስልኩ በዛን ሰዓት ተፈጠረና በጣም ይቅርታ እንግዲህ የቤቲንም ነገር ምን ብዬ እንደማስረዳችሁ አላቅም አላምንም አሁንም ልንገራችሁ አላምንም ልጁ የኔ እንደሆነ እንዳረገዘች አላምንም ምክንያቱም ማስረጃ እስከማይ ድረስ ሐኪም ቤት ሄደን ውጤቱን ካየው በኋላ ነው ልማም ነው ገባችሁ እዚህ ጋር አሁን ላይ የኔ ነው ልጅ አለኝ እርጉዝ ናት ሚሊዮን ነገር በፍጹም ነው ማልቀበለው የኔ እንደሆነ ማረጋግጠው ሐኪሞች እርጉዝ ናት የ4 ወር ወይም የ2 ወር የ3 ወር ሊሉ ይችላሉና ያኔ ነው ልረዳ የሚችለው ልጁ ደግሞ የኔ መሆኑንም ማረጋገጥ የሚችለው ያኔ ነው ምን ይታወቃል ጋይስ ከሌላ ሰውም አርግዛ ሊሆን ይችላል ገባችሁ እዚህ ጋር እኔን ቤተሰብ ጋር ለማጣላት የሷ ፋሚሊዎች እሷን ከቤት ካባረሩ ግዴታ የኔ ማረግ አለባቸው በሚል ነው ይሄ ሁላ ነገር የምታደርገውና እኔ እንድታምኗት አልፈልግም ምክንያቱም እኔ ጥፋተኛ ከሆንኩ እሷ ትክክል ከሆነች እኔ ራሴ እናንተ ጋር መጥቼ እኔ ጥፋተኛ ነኝ ይላችኋለሁ ያ ውጤት ሲታወቅ እሷ እርጉዝ መሆኗን ከኔ እርጉዝ መሆኗ ሲታወቅ እኔ ራሴ ነኝ ሚዲያ ላይ መጥቼ ጥፋተኛ ነኝ አጥፍቻለሁ እሷ ትክክል ናት ብዬ ለእናንተ ነግራችኋለሁ ከሷ ጋርም ደግሞ አንድ ላይ እኖራለሁ ቤት ውስጥም አስገባታለሁ ልጄንም አሳድጋለሁ ግን የኔ እንደሆነ እና እርጉዝ እንዳልሆነች ከታወቀ ግን ሁላችሁም እኔ ላይ እየፈረዳችሁ ያላችሁ ሰዎች በጣም ነው የምትጸጸቱት እኔ ላይ የፈረዳችሁ ሰዎች አሁን ላይ የፈረዳችሁ ሰዎች ይሄ ነገር የኔ ልጅ ከሆነ እኔ ራሴ ነኝ ተንበርክኬ ይቅርታ የምጠይቃችሁ ተንበርክኬ ይቅርታ ጠይቃችኋለሁ ግን ይሄ ልጅ የኔ ካልሆነ ሁላችሁም በራሳችሁ ባሰባችሁበት መንገድ እንድታፍሩ ነው የምፈልገው እኔና አሁን ላይ ስሜን ያቆሸሻችሁ እየፈረዳችሁ ነው ሁላችሁም ብዙ ሰዎች እንደዛ ያደረጉ ነውና ጊዜ ጌታ ነው እንግዲህ ሁሉም ነገር ይፈታል ሁሉም ነገር ታያላችሁ ሁሉም ነገር ሚዲያ ላይ ይወጣል የማን ልጅ እንደሆነች እርጉዝ እንደሆነች ይረጋገጣል ያኔ ብቻ ነው እኔ እናንተን ካጠፋው ይቅርታ ጠይቃችኋለሁ አጥፍቻለሁ ያ ነገር መፈጠሩ ከሷ ጋር ማረጌ በዚህ እድሜ አጥፍቻለሁ ይቅርታ እሱን ግን ይሄ ልጅ የኔ ከሆነ እኔም ጥያቄ ይቅርታ ጠይቃችኋለሁ መጥቼ ሚዲያ ላይ ብቻ ቤተሰብ ሁሉም ነገር እዩ ተመልከቱ ሆስፒታል መሄዱ አይቀርም ይዣት ሄዳለሁ ብዙ ሰዎች የተለዋወጡ ነው ያጎቴ ልጅ ምለው ወንድሜም ከሷ ጎን እየሆነ ነውና ብቻ ምንም ነገር አላወራም በጣም አዝኛለሁ ሆስፒታል እንሄዳለን ሁሉንም ውጤት እናያለን የማን ልጅ እንደሆነ ይታያል እርጉዝ እንደሆነች ይረጋገጣል ያኔ ብቻ ነው ከኔ ጋር መኖር የምትችለው ልጁንም ማሳደግ የምችለው ብቻ ቤተሰብ ወዳችኋለሁ ሰላማችሁ ይብዛልኝ እናቴ ስትመጣ እንግዲህ እናሳያችኋለን ቤትም ገብታ ትንሽ የምታወራው ነገር ካለ እናደርጋለን እንወዳችኋለን ሰላማችሁ ይብዛልኝ ይሄን ቪዲዮ ስታዩ ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ ወዳችኋለሁ ናመስግነው እግዚአብሔርን
ከፍ ላድርገው ሕይወት የሆነኝ ካልሰጠኝ ይልቅ የሰጠኝ ብዙ ነው። አላጉረመርምም በኔ ላይ በሆነው ካልሰጠኝ ይልቅ የሰጠኝ ብዙ ነው። አላጉረመርምም በኔ ላይ በሆነው ላመስግነው እግዚአብሔርን ከፍ ላድርገው ሕይወት የሆነኝ ካልሰጠኝ ይልቅ የሰጠኝ ብዙ ነው። አላጉረመርምም በኔ ላይ በሆነው ካልሰጠኝ ዳኔክስ መጣቆ ቤቶች ሰናይት ቶሚ ጌቶኛለች ማሞ ሰላም አትዩ ሰላም ደህና መጣሽ። መብራት የለም አስተባብረ ቶሚ ሰኑ እና ፈትለ እንዴት ነሽ? ሰላም ነው። ሄሉ ጋር ነበር ቲክቶክ ላይ አይተናል፣ አይቻለሁ። እኔም ብዙ ሰው ቆይ ማሞ አንዴ ብዙ ሰዎችም አይተዋልና ሄሉ ጋርም አይተው ደውለውልኛል እና ደውለውም ጠይቀዋል። እንግዲህ ለነሱ መልስ ስጫቸው ብዙ ሰዎች ሄሉ ያለችው ነገር ሰምተዋል። ደግሞም ካንቺ አንደበትም ደግሞ መስማት የሚፈልጉ ሰዎች ስላሉ ለነሱም በመጀመሪያ እንደምን አላችሁ? እኔ በጣም ደህና ነኝ። ለጠየቃችሁኝ ከሩቅም ከቅርብም ሆናችሁ በስልክም በሁሉም ነገር ላገዛችሁ ለጠየቃችሁኝ ሁሉ አመሰግናለሁ። እግዚአብሔር ይስጥልኝ። እንዲህ አይነት አደጋ ይደርስባችሁ፣ መድኃኒዓለም ሁላችሁንም ይጠብቃችሁ። ስለ እውነት አመሰግናለሁ፣ እጅግ አድርጌ አመሰግናለሁ። ስለ እውነት ሳትረሱኝ በስልክ የምትደውላችሁ እንዴት አድርሽ፣ እንዴት ዋልሽ፣ እንዴት ሆንሽ ላላችሁኝ፣ ሌላውን በሌላም መስመር የጠየቃችሁኝ ሁላችሁንም እግዚአብሔር ይስጥልኝ። በጣም አመሰግናለሁ ስለጠየቃችሁኝ። የበሽታ ትንሽ የለውም። እኔ በእርግጥ ብዙም ቦታ አልሰጠሁትም ነበር፣ ግን ትንሽ በጣም አስግቶኝ ነበር። እንደ ስጋቴም ያው ትንሽ ጉዳት አለው። ግን ጉዳቱን ደግሞ ያው ዶክተር በነገረኝ መሰረት ጉዳቴን ማከም የኔ ፋንታ ነው። እንግዲህ በተሰጠኝ መድኃኒት በአግባቡ እየተጠቀምኩኝ እንደገና በተሰጠኝ ምክር አገልግሎት በዛ መሰረት ደግሞ ራሴን ማከም እንዳለብኝ ነው እኔም አስበው። እኔም ራሴ አጠፋለሁ። ብዙን ጊዜ ይህን ያመኛል ብዬ ቦታ አልሰጥም። ያገኘሁትን ስራለሁ፣ እንደፈለኩ ራመዳለሁ፣ እንደፈለኩ ብዬ እንደፈለኩ እነሳለሁ፣ እንደፈለኩ ነው። ያ ሁላ ስህተት ነበረ እና ለበሽታዬም በተለይ መውደቄ ብቻ ሳይሆን እጅግ በጣም ከመጀመሪያ ጉዳት እንደነበረበት ነው ዶክተር የነገረኝ። እንግዲህ እግዚአብሔር ይመስገን እንግዲህ እስካሁን ድረስ አለው። መጨረሻውን እግዚአብሔር ያሳምረው። እንግዲህ ምሕረቱን ይላክልኝ ነው የምለው። አሁን መሙ ወገብሽ ላይ ነው። አሁን እንዴት ነው? ምንድን ነው የሚሰማሽ? ይሰማኛል። ያው ስሜቱ አለ። ያው ባንዴ መቼም ሰው አይድንም፣ ባንዴ አይደለም የሚሆነው። ያው ቀስ በቀስ እግዚአብሔር ይመስገን አሁን ትንሽ ደህና ነኝ። አይከፋም። መድኃኒቱን ያው እየወሰድኩ ነው፣ በተሰጠኝ መሰረት እየወሰድኩኝ ነው። እግዚአብሔር እንግዲህ ምሕረቱን መጨረሻውን ያሳምርልኝ ነው የምለው። እንግዲህ እኔም በጣም ደንግጬ ነበረ። ወደ አዲስ አበባ ምናምን መሄድሽ በጣም አስደንግጦኝ ነበር። ምክንያቱም አልጠበቅንም ነበረና ህመሙ ከባድ ነበር ሲባል እንግዲህ ግዴታ አዲስ አበባ መሄድ ነበረባት። አዲስ አበባ ሄዳለች። በጥሩ ጊዜ ነው ሄደችው፣ እግዚአብሔር ይመስገን። አሁን ትንሽ ደህና ነሽ ብዬ አስባለሁ። የከድሮ አንጻር እግዚአብሔር ይመስገን ደህና ነኝ። እግዚአብሔር ይመስገን።
እንደዚህ ብዙም ቁጭ ያረገኝም ነበር። አሁን ቁጭ ያረገኛል። እግዚአብሔር ይመስገን ደህና ነኝ። ከፋም ደህና ነኝ። እንግዲህ ብዙ ሰዎች ተጨንቀው እየደወሉ ቴክስትም እያደረጉ ነውና ብዙ ሰዎች ያልመለስኩላቸው ሰዎች በጣም ብዙ ናቸውና የምር ይሄ ሁላ ሰው ይጠይቅሻል ብዬ አላሰብኩም። ደግሞ የምር እንደዚህ አይነት ቤተሰብ አለን ብዬ አስቤ ማለት ነው። በቦታው በያገኛ አሁንም ኤርፖርት ላይ ያገኛችሁ ሰዎች አሉ፣ ብዙ ሰዎች አሉ። በእውነት እጅግ አድርጌ አመሰግናለሁ። እንደ ቤተሰብ ሆናችሁ ስለተጨናነቃችሁ ስላሰባችሁልንማ በጣም እናመሰግናለን። የምር እውነት እንደዚህ ማዘር የምር ክፉ አይንካችሁ፣ እግዚአብሔር ያክብራችሁ። ከሀገር ውጭ ሆናችሁ እንደዚህ ተጨንቃችሁ እየደወላችሁ እያለቀሳችሁ የምትደውሉና በጣም እግዚአብሔር ያክብርልኝ። በጣም ነው የምንወዳችሁ። ያው ዛሬ ደስ ብሎናል። እንግዲህ በትንሹ እንኳንም ቢሆን በጣም ደስ ብሎናል። ለዚህም እግዚአብሔር ስላበቃትም በጣም ደስ ብሎኛል። ፈጣሪም ደግሞ እኔ ምልሽ ነገር ቢኖር በጣም ችግር አለባት ማዘር። በነገራችን ላይ ይሄን ነገር አታድርጊ አታንሺ ስትባል ታነሳዋለች። ገባችሁ? መስራት ትፈልጋለች። ሰው እኮ አለ እዚህ የሚሰራ ልጆችም አሉ፣ እኛም አለን። ግን በቃ በዝናብ ወደ ውጪ ትወጣለች። ጭቃ ሰዓት ላይ ደግሞ ከባባድ እቃዎችን ታነሳለች። እና ያ ነገሮች ናቸው ማዘር እዚህ ቦታ እንድትሆን እንደዚህ እንድትሆን ያደረጋት ነገር ቢኖር ያ ነገር ነውና ያው ከዚህም በኋላ እንደዛ ባታደርጊ ባይ ነኝ። ከዚህ በኋላማ አረበስ ና ፈትለ ሰላም በላንተ ባይሰራ ና ችግር የለውም ና ግባ። እንዴት ነው? ሰላም ነው? አትጠይቃትም? ብቻ ቤተሰብ ብዙዎቻችሁንም ሁላችሁንም እግዚአብሔር ያክብርልን፣ እንወዳችኋለን። እንግዲህ ከሄሉ ጋር ተመልሳ ማዘር መታለች። ሄሉንም እግዚአብሔር ይስጣት። በእውነት ልጄ በእውነት በጣም እጅግ አድርጌ ነው ማመሰግንሽ። ብዙ ነገር አድርገሽልኛል፣ ብዙ ነገር ሰርተሻል። ቀላል አይደለም፣ ይሄ ሕክምና ወጪ ቀላል አይደለም። ባሪ ሰው የሚሸፈን አልነበረም። ግን በጣም በእውነት እጅግ አድርጌ በእውነት አመሰግነው። እግዚአብሔር አምላክ ሀሳብሽን ያሳካልሽ፣ እድሜሽን ከፍ ያድርግልኝ። መድኃኒዓለም ሀሳብሽን ያሳካልሽ። እኔ ብዙ ጊዜ ሚዲያ ላይ ምናምን ስለ ሄሉ ምናምን አውርቼ አላቅም። የምሬን ነው። የምር እውነት አውራ ካላችሁኝ የምር ሄሉ ሚዲያ ላይ አውርቼ አላቅም፣ እንደዚህ በደንብም አውርቼ አላቅምና ሄሉ የምር የምታደርገው ነገር በጣም በራሴ እስከምገረም ድረስ ስቲል ሙሉን ነገር የቤቱን ነገር እሷ ናት። የምሬን ነው። ቤት ውስጥ እኔ እኮ አለው ግን እሷም በቃ አመስግኑልኝ። እንደሷ መሆን ይከብዳል። ገባችሁ? የምሬ ነው። እንደሷ መሆን እንደ ሄሉ ሰው መሆን ይከብደዋል። ባገኘችው ነው ወደኛ ነው ሁሉ ነገር ወደኛ ነው። ራሷ የምትለው ነገር የላትም። አሁንም እሷ ናት ይዛኝ ሄደችው፣ የወሰደችኝም እሷ ናት። እንደገና የሚያሳከመችኝም ለዚህ ደረጃ የሚያበቃችኝ በእውነት ሰዎች እኔ ይሄ ነው ብዬ መናገር አልችልም። እናት ነኝ ግን ይህ ነው እንዴት ልትሉም ትችላላችሁ። ግን እግዚአብሔር ይስጣት። መድኃኒዓለም እንግዲህ እድሜዋን ከፍ ያድርግላት፣ ሀሳቧን ያሳካላት፣ እንጀራዋን ከፍ ያድርግ ነው የምለው። በዚህ በተጨማሪ ደግሞ እናንተ ቤተሰብ የሆናችሁ መርቋት፣ በደንብ መርቋት። በደንብ ብትችሉ ደግሞ ደውላችሁ እሷን ብትመርቁ አመስግኑልኝ። በቃ የምር በጣም ሲያንሳት አመስግኑልኝ። በቃ ልጅ ለቤተሰቡ እንዲህ ሲሆን ትልቅ ነገር ነው። ፋዘርም እንግዲህ መድኃኒዓለም ይስጣት ስለእውነት መድኃኒዓለም የማልቀውን በረከት ይስጣት። አሜን። እንዳከበረች ትከበር እሷም አሜን። እግዚአብሔር ከፍ ያድርጋት። አሜን። ያከበረውን ያክብርልኝ። አሜን። ያከበረውን ሁሉ እግዚአብሔር አምላክ ጸጋውን ነገር ያድልኝ። ባለቤቴን እንዳከበረ ሁሉ ያክብረው። እኔ ታያለች ሄሉ ይሄን ቪዲዮ በጣም አመስግናል ልጄ። የምር ማማ እኔም እስከምገረም በጣም እግዚአብሔር መድኃኒዓለም ከፍ ያለ እንጀራ ይስጣት ለልጄ። ክፉ ነገር አይንካት። ልጄን ወጣ በሰላም ትግባ፣ ሰጋ ትግባ፣ በመውጣት በመግባትም በሰላም በደህንነት ትግባ። ልጄን እግዚአብሔር ክፉ ነገር አይንካት። ልጄን አክብራታለች። እናቷን ጠርታ ኔላ ሳከምሽ ብላ አሳክማታለችና እግዚአብሔር ይስጣት። ያው በፊትም ያው ምንም እየደገፈች ነው፣ እሷ ናት፣ ለእሷ ድጋፍ ነው። እግዚአብሔር የማልቀውን በረከት ለልጄ የማልቀውን ዓላማዋን፣ እቅዷን ሁሉ ውጥኗን ሁሉ የረጅምም ሆነ የአጭሩን እቅዷን ሁሉ የተሳካ እንዲያደርግላት መድኃኒዓለም አሁንም ከፊት ለፊት ይመጣል። ሁለት ታላቅ ክብረ በዓሉ ነው የቅዱስ የመድኃኒዓለም ክብረ በዓሉ
በታላቅ ድምቀት የሚከበረው እሱ ያልታሰበ ሲሳይ ይስጣል ልጄ። እኔ ከዚህ በላይ እንግዲህ ክርስቶስ እሱ መድኃኒዓለም እሱ ይመርቃት። እኔ ምንም አልልም። ባይኑ ማበዛው እኔ እንግዲህ ቤተሰብ ያው እንግዲህ ፈድለ እና የምትይው ነገር አለ በመጨረሻ? በቃ እንግዲህ ቤተሰብ እንግዲህ ልጄን መርቁልኝ ነው በእውነት። እሺ ልጄን መርቁልኝ፣ ልጄን አመስግኑልኝ ስላረጋችሁልኝ፣ ስለደውላችሁ ስለጠየቃችሁኝ ሁሉ ለጠየቃችሁኝ ላልጠየቃችሁ ለሁላችሁም እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እኔ በሰላም ቤቴ ደርሻለሁ። እንግዲህ እግዚአብሔር የተመሰገነ ይሁን። መጨረሻውን እግዚአብሔር ያሳምር። አመሰግናለሁ፣ ስለእውነት አመሰግናለሁ። እና እንግዲህ ቤተሰብ በጣም ነው የምንወዳችሁ። እንግዲህ ማዘር ደህና ናት፣ አትጨናነቁ ሁላችሁም። እና በቀጣይ ቪዲዮ ተመልሰን እስክንመጣ ፈጣሪ ሀገራችን ሰላም ያርግልን። ቻው።